በጢም በጀለቢያ ተደብቀው የሚያወሩት የገዛ ሰዎች እንዴት ነው የደፈሩት ህዝብ ለማስጨረስ ሐማሶች ምንድነው የሚጫወቱት ሙጋመራ እንዴት እዚህ ቁወል ኡዝማ ፊት ቆመው ህዝባቸውን ያስጨርሳሉ ይላሉ እነዚህ ሰዎች ትናንትና በነበሩ በድርም ላይ ነብዩን ይሄን ኢትሃም ያረጋቸው ነበር ሰለላሁ ዐለይሂ ወሰለም ነብዩንም ያወቅዟቸው ነበር ምን ነካው መሐመድ ሰለላሁ ዐለይሂ ወሰለም 315 ሰው ይዞ 1000 ሰው ጋር ኸይበር ላይ 1800 ሰው ይዞ 10000 ጦር ጋር ለመቅጠም ሙዕታ ዘመቻ ላይ 3000 ሰው ይዞ 200000 ጦር ለመቅጠም ይቆማል ትክክል አልነበረም ይሉ ነበር እስልምና ላይ ግን ቁርአን ውስጥ እንደውም ከስራ የተነሳው ለሽንፈት ነው የቀረበው كم من فئة قليلة غلبت فئة كثيرة بإذن الله ነው አይደል አላህ ድልን ሲያነሳ ውጤትን ሲያነሳ ቁጥርን አይደለም ያነሳው እንደውም ጥቂቶችን ነው የገለጻቸው የከፍታ መገለጫ የኡማው ልቅና ማሳያ የነበረው ከቁጥር ጋር የተያዘ ጉዳይ አልነበረም እሳቢው ማስተሳሰቡም ከኢማን ጋር የመነጨ ስለሆነ ነው እነሱ የሚያስቡትን ጠባብ ዓለም ማሻገር የሚችል አንድ ወጣት ተራ የሚመስል ሰው እይታው ሩቅ ነው ምድርና ሰማይን ነው ሊያሻግር የሚፈልገው ይሄን ነበር ረቢዕ ኢብኑ አምር ያሳያቸው ይሄን ነበር ነብዩ ሰለላሁ ዐለይሂ ወሰለም የገነቡት ማንነት ይሄ ከፍታ ነው ዛሬም ሱራቃ ኢብኑ ማሊክን በዛ ቃል ኪዳን ገብተው ይሄንን አሳዩት እንደ ኡማ እኔና አንተ ሊኖረን የሚገባህንን የቁርአን ከፍታ ስሜት በዚህ ማንነት ውስጥ እንድንኖር ፈለጉ ረሱላህ ሰለላሁ ዐለይሂ ወሰለም